ሰላም እንዴት ናችሁ? የደሱ ሄልዲ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ተልባ ወይም ደግሞ በእንግሊዝኛው ፍሌክሲሲድ እያልን የምንጠራው ለልብና ለደም ስሮች ጤና ወይም ደግሞ ለካርዲዮቫስኩላር ሄልዝ ምን ያህል አስፈላጊ እንደሆነ ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ተልባ ለልብና ለደም ስሮች ጤና በከፍተኛ ደረጃ የሚጠቅምና ከአደጋ የሚከላከል አስገራሚ የሆነ የቅባት እህል ነው ማለት ነው። ጥናቶች እንዳረጋገጡት ከሆነ ተልባን አዘውትረው የሚጠቀሙ ሰዎች ከማይጠቀሙ ሰዎች ጋር ሲነጻጸር በብዙ ፐርሰንት በሽታን በመከላከል ደረጃ እንዲሁም ደግሞ ሞትን በመቀነስ ደረጃ ትልቅ አስተዋጽኦ እንዳለው አረጋግጠዋል ማለት ነው። በተለይ የተለያዩ ዘይቶችን እንዲሁም ደግሞ የእንስሳት ተዋጽኦ እንደ ቅቤ አይነት ከመጠቀም ይልቅ የተልባን ውጤቶች የተልባን ዘይት ጨምሮ መጠቀም በከፍተኛ ደረጃ ከልብና ከደም ስሮች ጤንነት ጋር ታይዞ ትልቅ አስተዋጽኦ እንዳለው አረጋግጠዋል ማለት ነው። ተልባ የደም ስሮችን በማጠንከርና በተለይ ደግሞ ውስጠኛውን ፓርት ከተለያየ ጉዳት በመከላከል የደም ስሮች እንዳይላሽቁ በማድረግ የደም ስሮችን ጤንነት በመጠበቅና በተለይ ቅባት እንዳይከማች በማድረግ ትልቅ አስተዋጽኦ አለው። እንዲሁም ደግሞ የደም ግፊት እንዳይከሰትና የደም ስሮችን በመለጠጥ ደረጃ በጣም ተመራጭ የሆነ የቅባት እህል ነው ማለት ነው። ተልባ በውስጡ በውሃ የሚሟሟ አሰርን ወይም ደግሞ ፋይበርን ይዟል። በኦሜጋ 3 ፋቲ አሲድ የበለጸገ ነው። እንዲሁም ደግሞ ሊግናንስ እያልን የምንጠራቸው ጸረ ሙቀታማ ኬሚካሎችን በደንብ አከማችቶ ስለያዘ ከልብና ከደም ስሮች ጉዳት ጋር ተያይዞ ሊከሰት የሚችሉ የተለያዩ የሞት መጠንን እንዲሁም ደግሞ የበሽታ መጠንን በመቀነስ የሚታወቅ እጅግ በጣም ተመራጭ የሆነ የቅባት እህል ነው ማለት ነው። እንደነገርኳችሁ ተልባን አዘውትረው የሚጠቀሙ ሰዎች ከማይጠቀሙ ሰዎች ጋር ሲነጻጸሩ ከልብና ከደም ስሮች ጋር ጉዳት እንዲሁም ደግሞ ስትሮክ፣ ሌሎችም ህመሞች ጋር ተያይዞ በከፍተኛ ደረጃ እንደሚያስተካክልና እንደሚቀንስ ተረጋግጧል ማለት ነው። ስለዚህ ተልባ ምን ጥቅም አለው የሚለውን በሶስት ከፍዬ ልንገራቸው። የመጀመሪያውና አንደኛው ኮሌስትሮልን ወይም ደግሞ ይሄ አላስፈላጊ የሆነ የስባት ክምችትን ወይም ደግሞ የስብ ክምችት የቅባት ክምችትን ሰውነታችን ውስጥ እንዲቀንስ የሚያደርግ እጅግ በጣም ተመራጭና አስገራሚ የሆነ የቅባት እህል ነው ማለት ነው። በተለይ ቶታል ኮሌስትሮል እያልን የምንጠራውን ይቀንሳል። ኤልዲኤል ወይም ደግሞ ይሄ ሰውነታችን ውስጥ ጎጂ ኮሌስትሮል እያልን የምንጠራውን በማስተካከልና በመቀነስ የሚታወቅ በጣም ተመራጭ የሆነ የቅባት እህል ነው ማለት ነው። በየቀኑ ከ30 እስከ 40 ሚሊግራም ወይም ደግሞ ከ2 እስከ 3 የሾርባ ማንኪያ የተልባ ውጤቶችን የሚጠቀሙ ሰዎች ከማይጠቀሙ ሰው ጋር ሲነጻጸሩ የቅባት መጠናቸው ወይም ደግሞ ሰውነታችን ውስጥ ያለ የስብ ክምችት ትልቅ ልዩነት እንዳለው አረጋግጠዋል ማለት። በተለይ ሊፒድ እያለ የምንጠራው ጎጂ ኮሌስትሮልን በከፍተኛ ደረጃ እንደሚቀንስና ክምችትን እንደሚያስወግድ ጥናቶች አረጋግጠዋል ማለት። ሁለተኛ ከደም ስሮች ጋር ጤንነት ተያይዞ ትልቅ አስተዋጽኦ አለው ማለት ነው። በተለይ የደም ስሮችን ጤና በመጠበቅ እንዲሁም ደግሞ ደም ስሮች እንዳይላሽቁ በተለይ ደግሞ የአቴሮስክለሮሲስ ወይም ደግሞ የደም ስሮች ሀርድ እንዳይሆኑ በማድረግ እንዲሁም ደግሞ የደም ስሮችን ግድግዳ በማጠንከርና አጠቃላይ ደም ስሮች ደም በመቀበል ደረጃ ትልቅ አስተዋጽኦ እንዲኖራቸው በማድረግ የሚታወቅ እጅግ በጣም ጠቃሚ የሆነ የቅባት እህል ነው ማለት ነው። ተልባ በውስጡ አርጂኒን እያለ የምንጠራው አሚኖ አሲድን ይዟል። ይሄ አሚኖ አሲድ በከፍተኛ ደረጃ ናይትሪክ ኦክሳይድ እያልን የምንጠራውን ጠቃሚ የሆነ ንጥረ ነገር እንዲመነጭ ስለሚያደርግ ለደም ስሮች ጤና፣ ለልብ ጤና፣ አጠቃላይ ለካርዲዮቫስኩላር ኢንቴግሪቲ ወይም ደግሞ ለካርዲዮቫስኩላር ሄልዝ እጅግ በጣም አስፈላጊ ነው። በተለይ ናይትሪክ ኦክሳይድ አሁን እንደነገርኳችሁ የደም ስሮችን እንዲለጠጡ በማድረግ እንዲዝናኑ በማድረግ እና ደምን በአግባቡ ደም ስሮች እንዲቀበሉ በማድረግ እና በደም እንዲያስተላልፍ በማድረግ የሚታወቅ በጣም አስፈላጊ የሆነ የቅባት እህል ነው ማለት ነው። ተልባ በውስጡ አንቲኦክሲዳንቶችን ወይም ደግሞ ጸረ ሙቀታማ ኬሚካሎችን እንደ ሊግናንስ፣ ሌሎችም ጠቃሚ የሆኑ ፋይቶ ኬሚካሎችን ስለያዘ ብግነትና የኦክሳይድ ውጥረት ደም ስሮች ላይ እንዳይፈጠር የልብ ጡንቻዎች ላይ እንዲሁም ደግሞ ወደ ልብ የሚወስዱ የደም ስሮች በተለያየ ነገር እንዳይዘጉ በማድረግ የሚከላከል በጣም ጠቃሚ የሆነ የቅባት እህል ነው ማለት ነው። በተለይ ብግነትና የኦክሳይድ ውጥረት ለደም ስሮች መላሸቅና መጎዳት ትልቅ አስተዋጽኦ እንዳለው ጥናቶች ያረጋግጣሉ። ስለዚህ ይሄ ነገር እንዳይፈጠርና በተለይ ደግሞ ከደም ስሮች ጋር ጤንነት ታይዞ የሚታወቅ በጣም ጠቃሚ የሆነ
ቅባት እህል ነው ማለት ነው። ሶስተኛ የደም ግፊትን ማኔጅ ያደርግልናል ወይ ደግሞ አጠቃላይ የደም ግፊት እንዳይጨምር ደም ግፊትን በመከላከል ደረጃ የሚታወቅ የቅባት እህል ነው ማለት ነው። በተለይ ጥናቶች እንዳረጋገጡት ከሆነ የተልባ ዘይትን የተልባ ውጤቶችን በተለያየ ሚንስ የሚጠቀሙ ሰዎች ሌሎች ዘይቶች ከመጠቀም ይልቅ ይህን አዘውትረው የሚጠቀሙ ሰዎች ከልብ ከደም ስሮችና እነዚህን ተከትሎ የሚመጡ ከበሽታ አይነቶች በመከላከል እንዲሁም ሞትን በመቀነስ ትልቅ ሚና ያለው የቅባት እህል ነው ማለት። በየቀኑ የተልባ ውጤቶችን አዘውትረው መመገብ የደም ግፊትን በአግባቡ እንደሚያስተካክልና እንደሚቀንስ ጥናቶች አረጋግጠዋል ማለት ነው። ደም ግፊት ደግሞ ሳይታከም ተቆየ እንዲሁም ደግሞ ማኔጅ ማይደረግ ከሆነ ለልብ ህመም፣ ስትሮክ እና ለደም ስሮች ጉዳት መንስኤ እንደሆነ ይታወቃል። ስለዚህ ይህንን በመከላከልና በመቀነስ ትልቅ ሚና ያለው የቅባት እህል ነው ማለት ነው። ስለዚህ በየቀኑ ምን ያክል መውሰድ ወይም መጠቀም አለብን የሚለውን ስናይ የስነ ምግብ ባለሙያዎች እንዳረጋገጡት ወይም ደግሞ እንደሚሉት ከሆነ ተልባን እንደ እድሜ ሁኔታ እንደ ጤና ሁኔታና ሌሎችም ሁኔታዎች ተደምረው መጠኑ የተለያየ ሲሆን በተለይ እንደ አጠቃላይ ግን ከ1 እስከ 2 የሾርባ ማንኪያ በየቀኑ ወይም ደግሞ ከ10 እስከ 20 ሚሊግራም አካባቢ መጠቀም ይቻላል ማለት ነው። አንድ የሾርባ ማንኪያ የተልባ ውጤት ከ7 እስከ 10 ግራም ሚሊግራም አካባቢ ፕሮዲውስ ያደርጋል ማለት ነው። ስለዚህ በየቀኑ ስንጠቀም አንድ ሾርባ ማንኪያ ወይም ደግሞ ከ7 እስከ 10 ሚሊግራም አካባቢ ብዙ ግራም ማለት ነው አካባቢ 37 ኪሎ ካሎሪ ፕሮዲውስ ያደርጋል። ፋይበር 2 ግራም አካባቢ ይዛል ወይም ደግሞ አሰር እያለ የምንጠራው ማለት ነው። ሌላው በኦሜጋ 3 ፋቲ አሲድ የበለጸገ ስለሆነ ከ1 እስከ 1.6 ግራም አካባቢ ኦሜጋ 3 ፋቲ አሲድ እናገኛለን። ሌሎችም እንደ ቲያሚን ወይም ደግሞ ቫይታሚን ቢ1 ማግኒዥየም ኩፐር ማንጋኔዝ በራሳቸው መጠን ልክ በየቀኑ የሚያስፈልገን እናገኛለን ማለት። ስለዚህ ከላይ የጠቀስናቸው ንጥረ ነገሮች በደንብ ፓክድ አድርጎ ስለያዘ ለልብ ለደም ስሮች እና አጠቃላይ ከደም ስሮች ጋር ተያይዞ ሊከሰቱ የሚችሉ የተለያዩ ችግሮችን በመከላከልና ጤንነትን በመጠበቅ ትልቅ ሚና አለው ማለት ነው። ሌላው ደግሞ መቀነስ ያለባቸው ሰዎች እነማን ናቸው የሚለውን ስናይ በተለይ ቅድም እንደነገርኳችሁ ተልባ ለብዙ ሰዎች ምቾት ቢሰጥ ቢሆንም አንዳንዴ ግን በመጠኑ እንዲጠቀሙ የሚደረጉ ወይም ደግሞ እንደዚህ አይነት ሰዎች አሉ ማለት ነው። ለምሳሌ ነፍሰ ጡር እናቶች ብዙ ተልባን ከመጠን በላይ እንዲጠቀሙ አይመከር። ምክንያቱም ፋይቶ ኤስትሮጅን እያለ የምንጠራውን ንጥረ ነገር ስለያዘ የፋይቶ ኤስትሮጅን ከኤስትሮጅን ጋር ተያይዞ ተቃራኒ ወይም ደግሞ አሉታዊ ተጽዕኖ ሊያስከትል ስለሚችል መጥነው እንዲጠቀሙ እንዲሁም ደግሞ ሲጠቀሙ ጤና ባለሙያ ቢያማክሩ ይመረጣል። ሌላው በተለይ ከልብ ህመም ከግፊት እንዲሁም ደግሞ ከስትሮክ ጋር ተያይዞ የደም ማቅጠኛ የሚሉ ሰዎች አሉ። ስለዚህ ይህንን የሚሉ ሰዎች ደግሞ ተልባ በተፈጥሮ ደምን ያቀጥናል። ስለዚህ መድኃኒቱ ጋር ተመሳሳይ ባህሪ ስላለው ሰው ማማከር እንዲሁም ደግሞ ከመጠን በላይ እንዳይወስዱ ይመከራል። ከዚህ በተጨማሪ የምግብ መፍጫ ስርዓት መረበሽ ያለባቸው ሰዎች በተለይ እንደ ጨጓራ ሌላ ኢሪቴብል ባውል ሲንድረም ከአንጀት ጋር ተያይዞ ሌሎችም እንደ ሲሊያክ ዲዚዝ አይነት ያላቸው ሰዎች ደግሞ በጣም ምግቡ ስለሚከብድና ከፍተኛ የሆነ ፋይበር ስላለው መጥነው እንዲጠቀሙ ወይም ደግሞ ራሳቸውን እንዲያዳምጡ ይመከራል ማለት ነው። ከዚህ በተጨማሪ ሰርጀሪ የሚሰራ ወይም ደግሞ ኦፕራሲዮን የሚሰራላቸው ሰዎች ናቸው። በተለይ ተልባን ከ2 ሳምንት በፊት እንዲያቆሙ ይመከራል። ኢሌክቲቭ ወይም ደግሞ በተለይ ሰርጀሪ እንዲሰራላቸው ቀጠሮ ያዙ ሰዎች እንደዚህ አይነት ሁኔታ መድማትን አንዳንድ ነገሮች ሊያስከትል ስለሚችል ጥንቃቄ እንዲያደርጉ ይመከራል ማለት ነው። ሌላው እንዴት መጠቀም እንችላለን የሚለው ስናይ ተልባ በተለይ ጥናቶች እንደሚያረጋግጡ ከሆነ ተልባ ሳይፈጭና ሳይደቅ መጠቀም ምንም አይነት ቫልዩ እንደሌለ ይናገራሉ ማለት። ምክንያቱም ተልባ ላይኛው ፓርት ጄሊ ላይክ ስትራክቸር ስላለው ወይም ደግሞ ቅባታማ ነገር ስላለው ተለይ በተለይ አንጀታችን እንዲሁም ደግሞ አጠቃላይ ኢንዛይሞች ይህንን መፍጨት ስለማይችሉ ሳይደቅ ምንም ጥቅም ሳይሰጥ በሰገራ መልክ ሊወገድ ይችላል ተብሎ ይታሰባል። ስለዚህ የተልባን ጥቅም ለማግኘትና በአግባቡ ተልባ ጥቅም እንዲሰጥ ተፈለገ በደንብ መፈጨትና መወገጥ እንዳለበት እንዲሁም ደግሞ ፓውደር መሆን እንዳለበት ጥናቶች ያረጋግጣሉ ማለት ነው። ስለዚህ ተልባን ስንጠቀም የተፈጨ ቢሆን ይመረጣል። እንዲሁም ደግሞ መፈጨት ብቻም ሳይሆን ዘይቱን መጠቀም ሲፈለግ በዘይት መልክ እንዲሁም ደግሞ በመድቀቅ እንዳለበት ይናገራሉ ማለት ነው። ሌላው በተለይ ምን ላይ መጠቀም እንችላለን እንዴት መመገብ እንችላለን የሚለው ስናይ አሁን እንደነገርኳችሁ በወጥ መልክ መጠቀም እንችላለን። ከተለያዩ ነገሮች ጋር ተልባን በመውገጥና በማድቀቅ ወይም ደግሞ በፓውደር መልክ በቂጣ በዳቦ በቆሎ በተለያየ ነገር በመጨመር መጠቀም እንችላለን። ሌላው ደግሞ የተልባ ዘይት እየተባለ የሚሸጥ አለ። እንዲሁም ደግሞ ራሳችንን ማዘጋጀት እንችላለን ቤት ላይ በተለያየ በወጥ መልክም እንዲሁም ደግሞ የደቀቀው ነው ደግሞ ፓውደሩን በውሃ በመቀላቀል የተለያየ ፍላቨር በመጨመር መመገብ እንችላለን ማለት። ስለዚህ እጅግ በጣም አስገራሚ የሆነ ጥቅም የሚሰጥ
አጠቃላይ ለካርዲዮቫስኩላር ሄልዝ ወይም ደግሞ ለደም ስሮች ለልብ ጤና እጅግ በጣም ከሚመረጡ የቅባት እህሎች አንዱ ነው ማለት ነው። በተለይ ቅቤን ከመመገብ የተለያዩ አላስፈላጊ የሆኑ ቅባት ነክ ምግቦችን ከመመገብ በተለይ ደግሞ ይሄ ራንስድ ፋቶችን ወይም ደግሞ አላስፈላጊ የሆኑ የስብ ክምችት ከሚፈጥሩ የቅባት እንትኖች ራስን መጠበቅና እነዚህ አይነት የቅባት ውጤቶች መመገብ ደግሞ እጅግ በጣም አስፈላጊ ነው ማለት ነው። ምክንያቱም አሁን ላይ ከልብና ከደም ስሮች የጤንነት ጋር ተያይዞ የተለያዩ በሽታዎች ይከሰታሉ። እንዲሁም ደግሞ ብዙ ሰዎች በዚህ ምክንያት ህይወታቸውን ያጣሉና አመጋገብን ማስተካከል እጅግ በጣም አስገራሚ ነው። አሁን እንደነገርኳችሁ አመጋገብን ማስተካከል ደግሞ ምግብን መርጦ መመገብም በጣም ኢምፖርታንት ስለሆነ እነዚህ ነገሮች መተግበር እጅግ በጣም አስፈላጊ ነው ማለት ነው። ዛሬ በዚህ ቪዲዮ ተልባ ወይም ደግሞ ፍሌክሲሲል እያለ የምንጠራው ለልብና ለደም ስሮች ጤና ምን ያህል አስፈላጊ እንደሆነ ለእናንተ ነገርኳችሁ። እናንተም ከተመቻችሁ ላይክ እና ሼር እያደረጋችሁ ለሌሎች እንዲደርስ አድርጉ። አመሰግናለሁ። ባይ ባይ።